ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች ሚያዝያ 8 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። በወሎ ሸዋና ጎንደር ቀጠናዎች በተካሄዱ አውደ ውጊያዎች ፋኖ ያገዛዙን ጦር ድባቅ ሲመታ የነጌታቸው ረዳ ጦር የተሳተፈበት ውጊያም ተካሂዷል። ዝርዝር ወደ ግንባር መረጃዎችን ይዘናል። አብይ አህመድ ኢትዮጵያ አሁን ያለችበት ሁኔታ ለኔ ነው እንጂ የሚገባኝ ለብዙ ሰዎች አይገባቸውም ብለዋል። የጠቅላይ ሚኒስትሩን ስላቅ ይዘናል። የአዲስ ስታንዳርድ ማኔጂንግ ኤዲተር የሲቪል ልብስ በለበሱ ሰዎች ከቢሮ መታገቱን ሚዲያው ባወጣው መግለጫ አስታውቋል። ቻይና ሆርሙዝን እንድትከፍት ኢራንን ስታሳስብ፣ አሜሪካ ደግሞ በኢራን ላይ ኢኮኖሚያዊ ጦርነት ከፍታለሁ ብላለች። ውድ አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። የአዲስ ስታንዳርድ ማኔጂንግ ኤዲተር የሲቪል ልብስ በለበሱ ሰዎች ከቢሮ መታገቱን ሚዲያው ባወጣው መግለጫ አስታወቀ። ጃኬን ፐብሊሽንግ ኃላፊነቱ የተወሰነ የግል ማህበር የአዲስ ስታንዳርድ ማኔጂንግ ኤዲተር የሆነው ጋዜጠኛ ሚሊዮን በየነን ሚያዝያ 7 2018 ዓ.ም ረፋድ 4 ሰዓት ከ40 ገደማ ማንነታቸው ባልታወቁ ሲቪል ልብስ በለበሱ ሰዎች ከመስሪያ ቤቱ ተወስዶ የደረሰበት ባለመታወቁ የተሰማውን ከፍተኛ ስጋት ገልጿል። እነዚህ ግለሰቦች ጋዜጠኛ ሚሊዮንን ለጥያቄ ትፈለጋለህ ካሉት በኋላ ወዳልታወቀ ስፍራ ይዘውት ሄደዋል። ጃኬን የተመለከተው የደህንነት ካሜራ ምስል እንደሚያሳየው በርካታ ሲቪል ልብስ የለበሱ ግለሰቦች በጥቂት ደቂቃዎች ውስጥ ተከታትለው ወደ ህንፃው ሲገቡ ይታያል። በምስሉም ቢያንስ 3 ባርኔጣና ማስክ ያደረጉ እንዲሁም አንድ ባርኔጣና ማስክ ያላደረገ ግለሰብ በደረጃው አካባቢ ሲንቀሳቀሱና ተግባራቸውን ሲያቀናጁ ታይተዋል። ጥቂት ቆይተውም ጋዜጠኛ ሚሊዮን በቡድን ታጅቦ ከቢሮ ሲወጣ ይታያል። ግለሰቦቹ ድርጊቱን በታቀደና በተደራጀ መልኩ ሲፈጽሙ የታየ ሲሆን አንደኛው እየመራ ሌሎቹ ደግሞ ተከታትለው ከህንፃው በጋራ ወጥተዋል። ከድርጊቱ በኋላ የጃኬን አመራሮችና የህግ ቡድን ጋዜጠኛ ሚሊዮን ያለበትን ቦታ ለማወቅ ቀኑ ሙሉ ከፍተኛ ጥረት ሲያደርጉ የቆዩ ቢሆንም አዲስ አበባ ፖሊስ፣ የፌዴራል ፖሊስ ኮሚሽን፣ የለሚኩራ ክፍለ ከተማ ፖሊስ መምሪያና የመሪ አካባቢ ፖሊስ ጣቢያ ሚሊዮን በየነ በእነሱ ቁጥጥር ስር አለመሆኑን አረጋግጠዋል ብሏል። የፌዴራል ፖሊስ ኮሚሽን የኮሚኒኬሽን ዳይሬክተር ጄላን አብዲ ሚሊዮን በየነ በፌዴራል ፖሊስ ቁጥጥር ስር አለመሆኑን ለአዲስ ስታንዳርድ ገልጸዋል። በተጨማሪም የቀረበውን የደህንነት ካሜራ ምስል የተመለከቱ የአዲስ አበባ ፖሊስና የፌዴራል ፖሊስ ኮሚሽን ከፍተኛ የክትትል ክፍል ኃላፊዎች በምስሉ ላይ የሚታዩት ግለሰቦች የእነሱ አባላት እንዳልሆኑና እንደማያውቋቸው አስታውቀዋል። ጋዜጠኛ ሚሊዮን በየነ ቤተሰቡን የሚያስተዳድር በመንግስትም ሆነ በግል መገናኛ ብዙሃን የብዙ ዓመታት ልምድ ያለው አንጋፋ ጋዜጠኛ ነው። ይህ እገታ የተፈጸመው ባለፉት ጥቂት ወራት በአዲስ ስታንዳርድ የዜና ክፍልና ስራዎች ላይ ተደጋጋሚና እየበረታ የመጣ የጸጥታና የአስተዳደራዊ ጫናዎች ባሉበት ወቅት ነው። የአዲስ ስታንዳርድ ዋና አዘጋጅ ዮናስ ከድር ይህን አስደንጋጭ ድርጊት አጥብቀን እናወግዛለን ያሉ ሲሆን ጋዜጠኛ ሚሊዮን በየነ ማንነታቸው ባልታወቁ ግለሰቦች መወሰዱ ተቀባይነት የሌለውና እጅግ አሳሳቢ ነው። የብልጽግናው አገዛዝ አሁን ላይ ጋዜጠኞችንና የፖለቲካ ሰዎችን ለማፈን መደበኛ የጸጥታ ኃይሎችን መጠቀም ማቆሙ በግልጽ እየታየ ነው። በመሆኑም ማፊያው አገዛዝ ለዚህ ተግባሩ ማስክ የለበሱና ማንነታቸው የማይታወቅ ማፊያዎችን እንደሚጠቀም ደጋግሞ አሳይቷል። ጋዜጠኛ አብዱል ሰመድ መሐመድን ከመሃል 22 በእነዚሁ ማስክ በለበሱ የብልጽግና ማፊያዎች አሳፍኖ ለቀናት ደብዛውን አጥፍቶ ቆይቷል። የሪፖርተሩን ዮናስ አማረ የሚኖርበትን ህንፃ መብራት አጥፍተውና ማስክ ለብሰው እነዚሁ ማፊያዎች ለሳምንታት አግተው አቆይተውታል። ታዲያ አሁን ደግሞ የሪፖርተሩ ሚሊዮንም ተመሳሳይ ድርጊት በዚሁ የብልጽግና ማፊያ ቡድን ተፈጽመዋል። በርካታ ፖለቲከኞችና ግለሰቦች ተመሳሳይ ድርጊት እየተፈጸመባቸው ሲሆን ብልጽግና ይህን የሚያደርገው ፍራቻን ለመፍጠር መሆኑ ይታወቃል። አብይ አህመድ ኢትዮጵያ አሁን ያለችበት ሁኔታ ለኔ ነው እንጂ የሚገባኝ ለብዙ ሰዎች አይገባቸውም አሉ። የብልጽግና ቡድን መሪ አብይ አህመድ እርሳቸው የሚያስቧትን የበለጸገች ኢትዮጵያ እንደሚያዩ ጥርጥር እንደሌላቸው ገልጸው ለሌሎች ግን ይህ እንደማይታይ ተናግረዋል። ሰውየው ኢቢሲ ከተሰኘው የፕሮፓጋንዳ ማሽናቸው ጋር ባደረጉት ተከታታይ ቃለ መጠይቅ እንደተለመደው አነጋጋሪ ቃለ ሀሳቦችን እየሰነዘሩ ነው። ከትናንት በስቲያ ምሽት በተለቀቀው ቃለ መጠይቃቸው በኢህአዴግ ጊዜ የተጀመረውን የአዋሽ ኮምቦልቻ ሀራ ገበያ መቀሌ ባቡር መስመር ግንባታን አክሳሪ ነው ሲሉ ተደምጠው ነበር። ብዙ ኢትዮጵያውያን በተለይም የአማራና የትግራይ ህዝብ በተስፋ የሚጠብቀውን ትልቅ ፕሮጀክት አንኳሰውና አጣጥለው ጥቅም አልባ ብለውታል። አብይ 2.5 ቢሊዮን ዶላር ወጥቶበታል ያሉትን ይህን ግዙፍ የባቡር መሰረተ ልማት ከኪሳራ ውጪ መስመሩ አይጠቅምም ቢያልቅ እንኳን
ወጪውን አይመልስም፣ አትራፊ አይደለም ሲሉ ነው የተደመጡት። ሆኖም የባቡር፣ የመንገድ፣ የትምህርት፣ የጤናና ሌሎች መሰል መሰረተ ልማቶች የሚገነቡት ለትርፍ ሳይሆን የሀገርንና የሕዝብ እንቅስቃሴን ለማሳለጥ ደህንነትን ለመጠበቅና ዘላቂ ጥቅም ነው። ሆኖም አብይ ፕሮጀክቶችን ከቅድሚያና ከአዋጭነት አንጻር መተንተን የሚገባቸው ሰው አለመሆናቸው ነው እየተነሳ ያለው። በዚህም በ10 ቢሊዮን ዶላር ከሕዝብ ረሃብና ችጋር ቅድሚያ ሰጥተው ቤተ መንግስት የሚገነቡ ሰው ከ100 ቢሊዮን ብር በላይ አውጥተው ሳር የተከሉ ሪዞርት ያቆሙ ሰው ናቸው። ታዲያ ከባቡርና ከቤተ መንግስት የትኛው ለኢትዮጵያ ሕዝብ ይጠቅማል የሚለው ጥያቄ ውስጥ የሚገባ ጉዳይ አይደለም። ለመዝናናት በነፍስ ወከፍ 50 እና 60 ሺህ ብር የሚጠይቁት እነ በይኑና ሪዞርት ሀላላ ኬላ ጎርጎራ ሪዞርት ለኢትዮጵያ ሕዝብ ሸቀጥ ከሚያመላልሰውና ንግድን ከሚያሳልጠው የባቡር መስመር የተሻለ ይጠቀሙበታል ተብሎም አይታሰብም። ተጨማሪም እነዚህ ሪዞርቶች አሁን ላይ ምንም አይነት የውጭ ሀገር ጎብኚ የሚረግጣቸው አይደሉም። ሆኖም ግን አብይ አህመድ ይህንን የባቡር ፕሮጀክት ያጣጣሉበት ሁለት መሰረታዊ ምክንያት አላቸው። አንደኛው ፕሮጀክቱን ዋጋ ከፍለው ቢያጠናቅቁት እንኳን ለቀረጻ የሚያምርና ውበት ያለው አይደለም። በተጨማሪም እንደ ብልጭልጭ የኮሪደር ልማትና ሪዞርት በአጭር ጊዜና በቀላሉ የሚሰራ ሳይሆን ጋራ ተቆፍሮ ጊዜ ፈጅቶ የሚያልቅ በመሆኑ አልወደዱትም። ሌላኛው ምክንያት ደግሞ ይህን ግዙፍ ፕሮጀክት ለመጨረስ የሚሆነውን ገንዘብ ቀድመው ለድሮንና ለከባድ መሳሪያ መግዣ ያዋሉ በመሆኑና ኢህአዴግ የጀመረው ፕሮጀክት ለመጨረስ ያን ያህል ዋጋ መክፈል ስለማይፈልጉ ነው። ታዲያ ቅድሚያው የጠፋቸው አብይ አህመድ በትናንት ምሽት ብቻቸውን በሚያወሩበት ቃለ መጠይቃቸው ደግሞ በሚቀጥለው 10 ዓመታት ኢትዮጵያ ከአፍሪካ አውራ ሀገር እንደምትሆን ምንም ጥርጥር የለውም ብለዋል። እኔ የምናስባትን ኢትዮጵያ እንደማይ ጥርጥር የለኝም፣ አያታለሁ፣ ልጆቼ ደግሞ ይኖሯታል ያሉት አብይ የእርሳቸው የህይወት ጉዞ ለዚህ መሰረት መጣል እንደሆነ ተናግረዋል። ከዚህ ቀደም ከ30 ዓመት በኋላ ሲሉት የነበረውን የአፍሪካ አንደኝነት ጉዞ አሁን ወደ 10 ዓመት አውርደውታል። ዩኒቨርሲቲዎችን እዘጋለሁ፣ የባቡር መስመር አያስፈልግም፣ ኢንዱስትሪ ዞኖች የተጠፈጠፉ ቆርቆሮች ናቸው ያሉት አብይ ከ10 ዓመት በኋላ ሀያል የአፍሪካ ሀገር ትሆናለች እያሉ ነው። ኢትዮጵያ ትበለጽጋለች የሚል እምነት አለኝ የሚሉት አብይ ብዙ ሰዎች ግን ኢትዮጵያውን ያለችበትን ሁኔታ በደንብ የሚገባቸው አይመስለኝም ሲሉም ተደምጠዋል። በእርግጥም በየወሩ የህዝብን ጉሮሮ አንቀው በሚሰሩት ሪዞርት ከሚስታቸው ጋር የሚዝናኑት አብይ የሚታያቸው የኢትዮጵያ መበልጸግ ሲሆን፣ ሌላው ኢትዮጵያዊ ደግሞ ጦርነት ላይ ያለች ኢትዮጵያን በኑሮ ውድነት የሚታመስ ጓዳዋን በእገታና ዝርፊያ የተማረረች አገርን በሙስና የተጨማለቁ ባለስልጣናትን ዘረኝነት አፉን አውጥቶ የሚናገርባትን ምድር መንቀሳቀስ ከባድ የሆነባቸውን አካባቢዎች ረሃብ ተለምዷዊ የሆነባቸውም በተፈናቃይ የተጨናነቀች ሀገር ቅድሚያ የምትሰጠው የጠፋባት ኢትዮጵያ ስደት ልጆቿን የሚበላባትን አገር ነው የሚመለከተው። ስለዚህ አብይ እንዳሉት የአብይና የቀሪው ኢትዮጵያዊ አገር ይለያያል። አብይ ቀጥሉና ዝም ብለው ሲናገሩ ስሰማ እየተጓዝን ያለንበት የሩጫ ፍጥነት ውጤት የሚገባቸው አይመስለኝም ይላሉ ኢትዮጵያውያኑን። አወርሶ በነ ዳንኤል ክብረት አጃቢነት ከዝናሽ ታያቸው ጋር የሚዝናኑባቸው ሪዞርቶች ለመገንባት ሩጫ ላይ ኖት። ስልጣኑን ዘላለማዊ ለማድረግ ሩጫ ላይ ኖት። የድሃ ልጅ እየገበሩ የሚዝናኑበትን ሌላ ጦርነት ለመጀመር ሩጫ ላይ ኖት። የኢትዮጵያን ሕዝብ ደግሞ በጦርነት አድቅቀው በብሔር አቧድነውና አባልተው በኑሮ ደቁሰው ወደ ጥልቅ ድህነት ከተውታልና ዓላማው በቀረችው አቅሙ ተሯሩጦ እርሶን ማስወገድ ነው ህልሙ። የአምቦ ከተማ በመንግስት በሚደገፉ ማፊያዎች ቁጥጥር ስር መግባቷን ነዋሪዎች ተናገሩ። ሲቪሎች ላይ የተፈጸሙ ጥቃቶችን የሚያሳዩ ተንቀሳቃሽ ምስሎችና ፎቶግራፎች በማህበራዊ ሚዲያ መሰራጨታቸውን ተከትለው የአምቦ ከተማ ነዋሪዎች ከተማዋ በተደራጁ ወንጀለኞች ቁጥጥር ስር መውደቋን ገልጸዋል። በኦሮሚያ ክልል ምዕራብ ሸዋ ዞን የአምቦ ከተማ ነዋሪዎች በጥቃት በማስፈራራትና ተጠያቂነት በሌለበት ወንጀሎች ሳቢያ በከፍተኛ ፍርሃት ውስጥ እንደሚገኙ ገልጸዋል። ባለፉት 2 ቀናት በማህበራዊ ሚዲያ ላይ የተሰራጩ በርካታ ተንቀሳቃሽ ምስሎችና ፎቶግራፎች መረጃዎች 120 ተብሎ በሚጠራ የተደራጀ ቡድን በከተማዋ ሲቪሎች ላይ የሚፈጸመውን ከፍተኛ በደል ትኩረት እንዲያገኝ አድርገውታል። ይህንን ተከትሎ ለአዲስ ስታንዳርድ የደረሱ በርካታ መልእክቶች እንደሚገልጹት በዚህ የተደራጀ ቡድን የአደባባይ ድብደባ፣ ያለ አግባብ እስር፣ ዝርፊያና ግድያ እንደሚፈጸም ያሳያሉ። አዲስ ስታንዳርድ እነዚህም በማህበራዊ ሚዲያ ላይ የተሰራጩ በርካታ ተንቀሳቃሽ ምስሎችና ፎቶግራፎች ራሱ መንገድ ማረጋገጥ ባይችልም ድምጻችን እንዲሰማ ያሉ ነዋሪዎች ግን ባለፉት 2 ዓመታት ውስጥ በአሰቃቂ ሁኔታ እየኖሩ ስለመሆናቸው ይገልጻሉ። በተደራጁ ወንጀለኞች ቁጥጥር ስር ባለች ከተማ ውስጥ ነው የምንኖረው ሲሉ አንድ ነዋሪ ለአዲስ ስታንዳርድ ተናግረዋል። በቀን ሰዎችን እየደበደቡ ይንቀሳቀሳሉ፣ በሌሊት ደግሞ ወደ ቤቶች ይመጣሉ። ሰዎች ለመናገር እንኳን ፈርተዋል ብለዋል። በስፋት በተሰራጩ በርካታ የማህበራዊ ሚዲያ ዘገባዎች መሰረት በአንዳንድ ሁኔታዎች ወንጀለኞቹ በነጻነት የሚንቀሳቀሱበት ሁኔታ የጥቃቱ ሰለባዎች እንዲታሰሩ ይደረጋል። አንድ ተንቀሳቃሽ ምስል አንድ ወጣት
ወጣት በአደባባይ ሲደበደብ የሚያሳይ ሲሆን ነዋሪዎች እንደሚሉት ከተደበደበ በኋላ በዚያው ዕለት በፖሊስ የታሰረ ሲሆን ጥቃት የፈጸሙበት ግለሰቦች ግን በነጻነት ሲንቀሳቀሱ ታይተዋል። የተደበደበው ሰው አሁንም እስር ቤት ሆኖ ጥቃት እየደረሰበት ነው። ጥቃት የፈጸሙት ግን በነጻነት ይንቀሳቀሳሉ። ህዝቡ እያየ ያለው ይህንን ነው ሲሉ ሌላ ነዋሪ ገልጸዋል። ሌሎች እንደሚሉት ደግሞ የታሰሩ ዘመዶቻቸውን ለማስፈታት ሰዎች ከፍተኛ መጠን ያለው ገንዘብ እንዲከፍሉ ይገደዳሉ። ከካፌ ውስጥ በሰው ፊት ሰዎችን ይዘው ይሄዳሉ ሲሉ ሶስተኛ ነዋሪ ተናግረዋል። በኋላም ቤተሰቦቻቸው ገንዘብ እንዲከፍሉ ይነገራቸዋል። ለሳምንታት ከታሰሩ በኋላ ገንዘብ ሲከፍሉ ብቻ ይለቀቃሉ። የተደበቀ አይደለም፣ በአደባባይ እየሆነ ያለ ነው ብለዋል። በማህበራዊ ሚዲያ ከወጡት እጅግ አሳሳቢ ክሶች መካከል ግድያዎችና የተጎጂ ቤተሰቦችን ማስፈራራት ይገኙበታል። አንድ ዘገባ አንድ መምህር ከቤቱ ተወስዶ ስለመገደሉና ቤተሰቦቹም ጉዳዩን ሲጠይቁ ማስፈራሪያ እንደደረሳቸው ይጠቅሳል። አዲስ ስታንዳርድ እነዚህን ክሶች በራሱ መንገድ ማረጋገጥ ባይችልም ነዋሪዎቹ በፍርሃት ድባብ ውስጥ መሆናቸውንና በአንዳንድ ሁኔታዎች የአካባቢው የህግ አስከባሪዎች ተሳትፎ እንዳለ የሚጠቁሙ መልእክቶች ደርሰውታል። ድርጊቶቹ በፖሊስ ፊት እንኳን ቢፈጸሙ ምንም እርምጃ አይወሰድም ሲሉ አራተኛ ነዋሪ ገልጸዋል። አንዳንዶች ደግሞ ፖሊስ የዚህ ድርጊት አካል ነው ይላሉ። ሰዎች አሁን በማህበራዊ ሚዲያ መናገር የጀመሩት ለዚህ ነው ብለዋል። ይሁን እንጂ የአምቦ ከተማ ኮሚኒኬሽን ቢሮ በሚያዝያ 6 እና 7 2018 ዓ.ም ባወጣቸው ሁለት መግለጫዎች ድርጊቶቹ ከመንግስት መዋቅር ጋር ግንኙነት አላቸው የሚለውን መረጃ አስተባብለዋል። በሚያዝያ 7 ቀን ባወጣው መግለጫ የተለያዩ ወንጀሎችን ፈጽሟል የተባለው ካሳዬ ቀነኒሳ የተባለ ግለሰብ በህዝብ ጥቆማ በጸጥታ መያዙን ገልጿል። በሚያዝያ 6 ቀን በወጣው መግለጫ ደግሞ በግለሰቦች የሚፈጸሙ ወንጀሎች መንግስትን አይወክሉም በማለት እየተሰራጩ ያሉ ዘገባዎች የከተማዋን አስተዳደር ለማዳከም ያለመ የስም ማጥፋት ዘመቻ አካል ናቸው ብሏል። መግለጫው ካሳዬ በአንድ ግለሰብ ላይ ጥቃት ሲፈጽም የሚያሳየው ተንቀሳቃሽ ምስል በግለሰቦች መካከል የተፈጠረ የግል አለመግባባት እንደሆነ ጠቅሶ ባለስልጣናት በ4 ተጠርጣሪዎች ላይ ህጋዊ እርምጃ መውሰዳቸውንና ሌሎችንም እያደኑ መሆኑን ገልጸዋል። ሆኖም ለአዲስ ስታንዳርድ አስተያየት የሰጡ ነዋሪዎች ይህንን የመንግስት መግለጫ ስህተት እንደሆነ ይገልጻሉ። የግል አለመግባባት አይደለም ያሉ አንድ ነዋሪ ተመሳሳይ ድርጊት ደጋግሞ ሲፈጸም ሰዎች ሲደበደቡ፣ ሲታሰሩና ገንዘብ እንዲከፍሉ ሲገደዱ እንዴት የግል ግጭት ሊባል ይችላል? ህዝቡ ምን እየሆነ እንደሆነ ያውቃል ሲሉ ተናግረዋል። ሌላ ነዋሪ በመንግስት መግለጫዎችና በእውነታው መካከል ስላለው ተቃርኖ ሲገልጹ ሁኔታው የተረጋጋና ቁጥጥር ስር መሆኑን ይናገራሉ። ነገር ግን እየኖርንበት ያለነው እኛ ነን። ሁሉም ነገር የተለመደ ከሆነ ለምን ይህን ያህል ብዙ ሰዎች ተመሳሳይ ታሪኮችን ይዘው ይወጣሉ? ብለዋል። የማህበራዊ ሚዲያ መልእክቶች በዚህ የተደራጀ ቡድንና በአካባቢው ባለስልጣናት መካከል ግንኙነት እንዳለ ይገልጻሉ። አንድ ነዋሪ ሲገልጹ ወንጀል ይበሉት ወይም ፕሮፓጋንዳ ህዝቡ እየተሰቃየ ነው፣ እኛ የምንፈልገው ጥበቃና እውነተኛ ምርመራ ነው ብለዋል። በወሎ ሸዋና ጎንደር ቀጠናዎች በተካሄዱ አውደ ውጊያዎች ፋኖ የአገዛዙን ጦር ድባቅ ሲመታ የነጌታቸው ረዳ ጦር የተሳተፈበት ውጊያም ተካሂዷል። ፋብን ሸዋ ጠቅላይ ግዛት አሳምነው እዝ አካል የሆነው የአጼ አምደ ጽዮን ኮር አህዶች በአይዞሽ አሞራ ተራራማዎች ላይ ባደረጉት የተቀናጀ ውጊያ በርካታ የአገዛዙ አየር ወለድ ክፍለ ጦር አባላት ሙትና ቁስለኛ ማድረጋቸውን ኮሩ በግንባር መረጃው ገልጿል። የአጼ አምደ ጽዮን ኮር አካል በሆኑት ከራምቦ ክፍለ ጦርና ከ7 ክፍለ ጦር በተውጣጡ ውስን ሻለቆች በተደረገ የቅንጅት የጨበጣ ውጊያ ቁጥራቸው በውል የማይታወቁ የአገዛዙ ሰራዊት ከጥቅም ውጪ ማድረጉን ኮሩ አረጋግጧል። አገዛዙ መነሻውን ከደብረ ብርሃን ከተማ አስተዳደር ጉዶ በረትና ከቀይት ከተማ በማድረግ በተጉለትና ቡልጋ አውራጃ ስር በሚገኘው ወደ ባሶና ወረና ወረዳ ልዩ ቦታ አይዞሽ አሞራ በተባለ አካባቢ በሞርተርና ዙ 23 ታጅበው በድሮን እየጨፈጨፉ የሚገኘውን የአማራ ህዝብ በኃይል የምርጫ ካርድ ለማሰራጨት ከንጋቱ 12 ሰዓት ላይ በማቅናት ላይ ያለ በፋኖ ሰራዊት በተፈጸመበት ጥቃት በርካታ የብልጽግናው ሰራዊት ከጥቅም ውጪ ሆኗል። በደፈጣ ጥቃት የተጀመረው ውጊያ ወደ ጨበጣ ውጊያ ተቀይሮ የአማራ ፋኖ በአገዛዙ የቀይ ቦኔት ለባሽ ላይ በተጎናጸፈው ድል አገዛዙ በሁለት አምቡላንሶች አስክሬንና ቁስለኛውን ወደ ደብረ ብርሃን ከተማ ሲያመላልስ ውሏል። ይህ ዜና እስከተጠናከረበት እኩለ ቀን ድረስ በአይዞሽ አሞራና አካባቢው አድማሱን ያሰፋው ውጊያ ተጠናክሮ መቀጠሉን የገለጸ ሲሆን ጠላት በደረሰበት ከፍተኛ ምት በመደናቀጥ በዘፈቀደ የሞርተር ቅንቡላ ወደ ማህበረሰቡ እየወረወረ ነው። በተመሳሳይ ዜና በትናንትናው ዕለት የአፋብን ሸዋ ጠቅላይ ግዛት አሳምነው እዝ የአጼ ዘርዓ ያዕቆብ አንደኛ ኮር ነጎድጓድ ክፍለ ጦር ከደብረ ብርሃን ከተማ ቅርብ ርቀት ላይ ከኩኬለሽ እስከ በዞ ድረስ በነበረው አውደ ውጊያ ክፉኛ የተመታው የብልጽግና ኃይል
እስካሁኗ ሰዓት ድረስ ሙትና ቁስለኛውን እየሰበሰበ ነው። በተያያዘ ዜና ናደው ክፍለ ጦር በመራቤቴ ቀጠና ባደረገው መጠነ ሰፊ ማጥቃት ዘመቻ ክፉኛ የተመታው አገዛዙ የበቀል እርምጃውን ዛሬም በ107ና ሞርተር ተራራዎችን እየደበደበ ይገኛል ሲል የአጼ ዘርዓ ያዕቆብ አንደኛ ኮር አስታውቋል። ይህ በእንዲህ እንዳለ በኪንቫዝ በገላ የምርጫ ወረቀት ለማሰራጨት የተሰማሩ አመራሮች ላይ እርምጃ ተወስዷል። በጎንደር ጠቅላይ ግዛት በኪንቫዝ በገላ ወረዳ ገጠራማ አካባቢዎች የምርጫ ወረቀት ለማሰራጨት በተሰማሩ የወረዳው አመራሮችና የብልጽግና ተላላኪዎች ላይ የማያዳግም እርምጃ መወሰዱን የአፋብን በላይ እዝ ዳግማዊ ቴዎድሮስ አምስተኛ ኮር አስታውቋል። ትናንት ሚያዝያ 7 2018 ዓ.ም በኮሩ ስር የሚገኘው የንስር በለሳ ቅጣው እጅጉ ክፍለ ጦር አካል የሆነው የሳተናው ኪንቫዝ በገላ ብርጌድ ልዩ ስሙ አጥላ ተብሎ በሚጠራው የገጠር ቀበሌ በሁለት አቅጣጫ የመጡ የመንግስት የስራ ኃላፊዎችን ኢላማ ያደረገ ጥቃት ፈጽመዋል። በዚህም የምርጫ ወረቀት ለማደል የመጡት አካላት በፋኖ ፈርጣማ ክንድ ተመተው ወደ መጡበት እንዲመለሱ ተደርገዋል። በተወሰደው እርምጃ ቁጥራቸው በውል ያልታወቁ የጠላት ኃይሎች መደምሰሳቸውን የገለጸው የኮሩ መረጃ የወረዳው ሚሊሻ ጽሕፈት ቤት ኃላፊን ጨምሮ በርካታ አመራሮች ክፉኛ መቁሰላቸውን አረጋግጧል። በሌላ በኩል በግዳን እና በራያ ቆቦ ወረዳዎች ፋኖ በወሰደው የመከላከልና የመልሶ ማጥቃት እርምጃ 89 የብልጽግና መከላከያ ሰራዊት አባላት መገደላቸው ታውቋል። የብልጽግናው አገዛዝ የግዳን ወረዳ መቀመጫ ከሆነችው ሙጃ ከተማና ከወንዳች በርካታ እግረኛ ጦር በማሰለፍ በተጨማሪ በቢኤም 107 በዙ 23 መካናይዝድ እና በሁለት ድሮኖች ታጅቦ የከፈተውን መጠነ ሰፊ ጥቃት በመመከትና አጸፋዊ እርምጃ በመውሰድ ነው አንጸባራቂውን ድል የተቀዳጀው። ይህ ድል የሚያሳየው የፋኖ የውጊያ ስልት ከጊዜ ወደ ጊዜ ዘምኖ የጠላትን የቴክኖሎጂ የበላይነት ለመገዳደር መብቃቱን ነው። እንዲሁም እነ ጌታቸው ረዳና ጻድቃን ገብረትንሳኤ ብልጽግናን ለማገዝ ያደራጁትን ጦር ራያ ሜዳ አስገብተው የፋኖ አፈሙዝ ሲሳይ አድርገውታል። የብልጽግና መከላከያ ሰራዊትን ለማገዝ ከሐራ መሬት ወደ ራያ ግንባር የገባው የነጌታቸው ረዳና የአቶ ጻድቃን ገብረትንሳኤ ታጣቂ ኃይል የራያ አፈር ሲሳይ ሆኗል። ትናንትናው ምሽት 4 አይሱዙ ኤፍኤስአር ተሽከርካሪ ሙሉ የፌዴራል ፖሊስና የሐራ መሬት ታጣቂዎች አስከሬን ቆቦ መግባቱም ታውቋል። ቻይና ሆርሙዝን እንድትከፍት ኢራንን ስታሳስብ አሜሪካ ደግሞ በኢራን ላይ ኢኮኖሚያዊ ጦርነት ከፍታለሁ ብላለች። የቻይና የውጭ ጉዳይ ሚኒስትር ዋንጊ በሆርሙዝ ወሽመጥ በኩል የሚደረግ መደበኛ የመርከቦች እንቅስቃሴ እንዲመለስ ጥረት መደረግ እንዳለበት ለኢራን አቻቸው አባስ አራግቺ ተናግረዋል። ዋንግ በሆርሙዝ ወሽመጥ የኢራን ሉዓላዊነትና ደህንነት መከበር እንዲሁም መጠበቅ ያለበት ቢሆንም በውሃ አካላት የሚደረጉ እንቅስቃሴዎችም ነጻነትና ደህንነት ሊኖራቸው ይገባል ብለዋል። ሁለቱ ሚኒስትሮች በስልክ ባደረጉት ውይይት ዋንግ የሆርሙዝ ወሽመጥን ለመክፈት ዓለም አቀፍ ፍላጎት እንዳለ ገልጸው በወሽመጡ መደበኛ እንቅስቃሴን ለመመለስ መስራት የዓለም አቀፍ ማህበረሰቡ ሙሉ በሙሉ ጥሪ ነው ማለታቸውን መንግስታቸው ባወጣው መግለጫ ጠቅሷል። የቻይናው የውጭ ጉዳይ ሚኒስትር የአሁናዊ ሁኔታው በጦርነትና በሰላም መሃል የሚገኝ ወሳኝ ጥፋት ላይ መሆኑን ጠቅሰው የሰላም በር እየተከፈተ መሆኑን መናገራቸውን ኤፒ ዘግበዋል። የውጭ ጉዳይ ሚኒስትሩ ቻይና የተኩስ አቁም ስምምነቱ እንዲጸናና ንግግሮች እንዲቀጥሉ ድጋፍ ታደርጋለችም ብለዋል። በሌላ በኩል አሜሪካ ከወታደራዊው ዘመቻ አቻ በሆነ ደረጃ በኢራን ፋይናንስ ላይ ጫና ማሳደር የሚያስችል እቅድ እያጠናቀቀች መሆኗን የግምጃ ቤት ኃላፊው ስኮት በሴንት ተናግረዋል። የትራምፕ አስተዳደር የኢራን ኢኮኖሚን ይበልጥ ለማሽመድመድ ያቀደበትን እቅድ ተግባራዊ የሚያደርገው አሜሪካና ኢራን በቶሎ ስምምነት ላይ ካልደረሱ መሆኑን የዜና ወኪሉ አሶሺየትድ ፕሬስ ዘግበዋል። የግምጃ ቤት ኃላፊው በሴኔት ትናንት በሰጡት መግለጫ የኢራን ፋይናንስ ላይ ጫና የሚያሳድረው ኦፕሬሽን ኢኮኖሚክ ፊውሪ እየተዘጋጀ መሆኑን ተናግረዋል። ፕሬዚዳንት ዶናልድ ትራምፕ ኢራን ላይ ወታደራዊ ጥቃት ሲከፍቱ ለዘመቻ የተሰጠው ስያሜ ኦፕሬሽን ኤፒክ ፊውሪ የሚል ነበር። ከወታደራዊው ዘመቻ ጋር ተመሳሳይ መጠሪያ የሚይዘው ኢኮኖሚያዊ ጫና የቦምብ ድብደባው እኩያ እንደሚሆን በሴንት ገልጸዋል። ኢራን ሌሎች የመካከለኛው ምስራቅ አገራትን በመደብደብ ስህተት ሰርታለች ያሉት የግምጃ ቤት ኃላፊው በአሁኑ ሰዓት ጥቃት የፈጸመባቸው በባንክ ስርዓቶቻቸው ውስጥ ያሉትን የኢራን ፈንዶች ግልጽ እያደረጉ መምጣታቸውን ጠቅሰዋል። በተጨማሪም አገራቱ የኢራንን ነዳጅ እንዳይገዙ ማስጠንቀቂያ ተሰጥቷቸዋል ብለዋል። አገራቱ በባንክ ስርዓቶቻቸው ውስጥ የኢራን ገንዘብን የሚያስቀምጡ ከሆነ ሁለተኛ ደረጃ ማዕቀብ እንደሚጣልባቸው ገልጸዋል። የኤፒ ዘገባ እንደሚያመለክተው ሁለተኛ ደረጃ ማዕቀብ የሚጣለው ከኢራን ጋር የንግድ ልውውጥ በሚያደርጉ ግለሰቦች፣ ተቋማት እንዲሁም በኢራን ቁጥጥር ስር ባሉ መርከቦች ላይ ነው። አሜሪካ አጋር እንደሆነችው የተባበሩት አረብ ኤምሬቶች እንዲሁም የዋሽንግተን ተቀናቃኟ ቻይና ያሉ ሀገራትም ማዕቀቡ ሊደርስባቸው ይችላል። በሴንት የኢራንን ነዳጅ የምትገዙ ከሆነ በባንኮቻችሁ ውስጥ የኢራን ገንዘብ ተቀምጦ ከሆነ ሁለተኛ ደረጃ ማዕቀብ ልንጥልባችሁ ፈቃደኛ ነን ብለን ለኩባንያዎች፣ ለሀገራት ነግረናቸዋል ብለዋል።
ይህ እርምጃ ኢራን ውስጥ የተመለከትነው ወታደራዊ እንቅስቃሴ ፋይናንስ እኩያ እንደሚሆን ኢራናውያን ማወቅ አለባቸው ሲሉም አስጠንቅቀዋል። ከመግለጫው በኋላ የአሜሪካ ግምጃ ቤት ከኢራን ጋር ግንኙነት አላቸው ባላቸው ግለሰቦች፣ ድርጅቶችና መርከቦች ላይ ማዕቀቦቹን መጣሉን ይፋ አድርገዋል። ማዕቀብ የተጣለባቸው 3 ግለሰቦች፣ 9 መርከቦችና 17 ተቋማት ናቸው። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።